አለሙ ይባላል የመጣሁት ፖሊስ ክበብ ነኝ ነው ካሊፌ ማለት እግዚአብሔር ለ12 አመት ሲሰቃይ ነበር በጣም ሁሌ ታማማለሁ አኪም ቤት ይሄዳለሁ ምንም መፍትሄ የለኝም በግልም ገብቻለሁ ብዙ ቦታ ያልሄድኩበት የለም አንጀት ቁስለት ጮጋራ ቁስለት ትፍርፍ አንጀት ባክቴሪያ የጮጋራ ባክቴሪያ ምግብ አልበላም አልቀምስም ለ12 አመት እየተሰቃየሁት የኖርኩትን ያልሄድኩበት ቸርችም የለም ያልገባሁበትም የለም እግዚአብሔር ሲረዳ ዛሬ ሳምንት ማታውን ጸልየን ከባለቤቴ ጋር እሱም ስራውን ቀርቶ ዛሬ እስቲ እንሂድ ሲል እሺ ብለን መጣን እዚህ መጣንና ሐዋርያው በትንቢት ጠርቶ አወጣን ባለቤቴ ሲሙ እሸቱ ነበር እሸቱ ነክና ወጣለ ወጣ እኔንም አትሞችም ሞት ባንቺ ላይ አይሰራም ሞትሽ ፈርሷል አለ አሜን ብዬ ተቀበልኩ 3 ልጆች አሉ 2 ወንድ አንድ ሴት እውነት ነው እግዚአብሔር ፈውሶሻል ሂጂና ተመርምረሽ ነጻ ትበያለሽ ነይ ምስክርነት ልትመሰክሪ ያለኝ አርብ ቀን ሄጄ ፖሊስ ሆስፒታል በእኛ ላይ ሲመረመር ነጻ ነሽ ተባልኩ እግዚአብሔር ፈውሶኝ ይሄው በእናንተ ፊት እንደዚህ በነጻነት ቆሜ ያለው ለጌታ ብዙ ክብር ስጡት ለኢየሱስ ብዙ ክብር ስጡት እልል በሉለት ስትነግረኝ እህት ካስታውሷት ባለፈው ሳምንት በዚህ መሃል አካባቢ ነበረች ልክ ሐዋርያው ከጉባኤ መካከል አንቺ ሰተነሽ ብሎ ከባለቤቷ ጋር አንድ ላይ ነበሩና ባለቤትሽ ስሙ እሸቱ ነው አለ አዎ አለች ኑ አለ ወደዚህ መጡ አንቺ ሰት ጮጋራ ካንሰር አለ ትርፍ አንጀት አለ ደግሞም የጮጋራ ባክቴሪያ ይሁሉ አለ አዎ ቀጣይ ሳምንት ተመርምረሽ ነይ ነፃ አላት አሁን ተፈውሳ እግዚአብሔር ከዛ ከጮጋራ ካንሰር ከትርፍ አንጀት ነፃ አድርጎላት ለጌታ እስቲ ቆማችሁ እልል በሉለት ለኢየሱስ 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 ድንቅንና ታምራትን ለሚሰራ ለናዝሬቱ ኢየሱስ እልልታ አንድ ቁጭ በሉ እስኪ የሰማው ነው የማወራው የሷ ባለቤት ከተማ ሊገዛ ይችላል በገንዘቡ ይም ባለቤቱ በካንሰር ሞተች ከተማ ሊገዛ የሚችለው ያሶ የምወዳትን ባለቤቱን ወደ ብዙ ሐኪም ቤት ይዟት ሄዷል ግን ሞታለች መስከረም 4 ነው 5 ሞታለች እያሉ ለቅሶ ቦታ ሄጄ መጣሁ በምን ሞተች ካንሰር በሽታ የቀረ ሐኪም ቤት የለ ሞታለች አለ ይታች ግን ተፈውሻለሁ አሜን ጉባኤው ጮክ ብሎ እልል ይበልለት ሃሌሉያ ሌላ በሌላ ጉዳይ ይመካል በገንዘብ ይመካል በእውቀቱ ይመካል በሰው ይመካል የኔ መመኪያ እግዚአብሔር ብቻ ነው የሚል ካለ እጅ ያሳያል እግዚአብሔር ብቻ ነው አዎ እንደዛ ከሆነ ዘንድሮ ከጉድ ያወጣል አሜን ከችግር ያወጣል አሜን ከሐዘን ያወጣል አሜን ውርደትን አያዩም አሜን የወንድማችን እንግዲህ በ2016 ዓም ላይ በቤቱ ትልቅ የጸሎት ጥያቄ ነበር ያልተመለሰ እና 8 ፎቶ ይዞ አዲስ አበባ ጌስት ሃውስ ሐዋርያው ጋር ይመጣል ስመጣ ይህ በቤቱ ያልተመለሰ ጥያቄ እንደሚመለስ እርግጠኛ ሆኖ አምኖ ነው እና ሐዋርያው ልክ ሲያገኝ ሐዋርያው እንደዚህ ያለው ከናንተ ቤተሰብ የጠፋ ሰው አለ ከናንተ ተለይቶ ተባለ አዎ አለ አሁን በቅርብ ጊዜ ስልክ ይደወላል አለ እሺ አለ እቺ የጠፋች እንደገና መተወል ብቻ አይደለም ቤታችሁ ድረስ ትመጣለች ብሎ ተናገረ የሚገርማችሁ ለ4 አመታት በሙሉ ከቤተሰቡ መካከል ተለይታ ወደ አረብ ሀገር ሄዳ የጠፋችው ልጅ ሐዋርያውን ካገኘበት በመጀመሪያው ሳምንት ለ4 አመት የጠፋች የሱ ልጅ ጋሼ ብላት ስልክ ደወለልች እስቲ ለጌታ ክብር ስጡት ኢየሱስ ጌታ ነው እና ይሄን ብቻ አይደለም አባ ሰንተኮንክ ለ4 አመት በሙሉ ማለት ነው ቤተሰቡን ጠልታ እሱን ጠልታ ወደ አረብ ሀገር ልጅቱ ተለይታ ትሄዳለች
ድምፁ አይሰማም፣ ምንም የለም። ግን በተስፋ ለምን እንደሆነ እየጸለዩ ሲጠባበቁ የዚህን ጉዳይ መፍትሄ ፍለጋ ብሎ ወደ ገስት ሃውስ ፎቶ ይዞ ይመጣል። እንዳልከው ከናንተ ቤተሰብ ተለይቶ የጠፋ ሰው አለ? አዎ። አሁን በመጀመሪያው ከዚህ ሳምንት መጨረሻ ላይ ስልክ ትደውላለች ራሷ አልከው። ልክ ከጸለክበት በመጀመሪያው ሳምንት ራሷ ለ4 ዓመት በሙሉ ተቆርጣ ወደ አረብ ሀገር ሄዳ የጠፋችው ልጅ ጋሼ ብላ ስልክ ደወለች። ለጌታ ክብር ስጡት። አሁንም ክብር ስጡት። ኢየሱስ ጌታ ነው። የመጣሁት ከሰበታ ነው እና በጣም አሞኝ ነበረ፣ ይጨንቀኛል፣ ጭንቀት ነበረብኝ እና ገስት ሃውስ ገባው። በቃ ሰላም ሆንኩ፣ ዳንኩ። ራስ ምታት ነበረብኝ፣ ዳንኩ። እግዚአብሔርን አመስግኑልኝ። ደስ ያለው ለጌታ ክብር፣ እልልታ፣ ጭብጨባ ያመጣል። ስትነግረኝ እንደዚህ ነው ያለችኝ። ኮንዶሚኒየም ቤት ደረሰኝ። በ2017 መስከረም ወር ላይ ገባው። እዛ ቤት ከገባው ጀምሮ በጣም እጨነቃለሁ። ከባለቤቴ ጋር ሰላም አልነበርኩም። ጭንቀት ቤቱ ያስጠላኝ ነበር። ዝም ብዬ ወጥቼ ውጪ ነበር የምውለው። ከዛ በኋላ ጳጉሜ 1 ላይ በቲቪ ነበር ያየሁት። በቲቪ አይቼ እዚህ ቦታ ነገሬ ይቀየራል ብዬ መጣው። ጳጉሜ 1 ላይ ገስት ሃውስ ገባው። ሐዋርያው እንደዚህ አለኝ፣ ከዚህ ቀን ጀምሮ ጭንቀት፣ ሐዘን፣ በሽታ ከቤትሽ ተመቷል፣ ሰላም ትሆኛለሽ አለኝ። ከተናገረኝ ከዛች ቀን ጀምሮ ከበሽታ ከጭንቀት ነፃ ወጥቻለሁ። እግዚአብሔርን አመስግኑልኝ ትላለች። ለጌታ ክብር፣ እልልታ፣ ጭብጨባ። እኔ መምህር ስዩም አለሙ እባላለሁ። የመጣሁት ከሆለታ ገነት ነው። የሆነልኝ ነገር እኔ ገስት ሃውስ ገብቼ ነው። ሐዋርያ ብዙ ነገሮችን እኔ በጌታ ያልሆነልኝ ነገር የለም። በእግዚአብሔር ዘንድ ልመሰክርና ጊዜ ራሱ ሊበቃኝ አይችልም። ምክንያቱም ህይወቴ ሙሉ ክርስትና ነው፣ ክርስቶስ ነው። ግን ድንቅና ተአምር አወዛጋቢና አስቸጋሪ የሆነ ነገር ነበረኝ። የምኖርበት ቤት እኔ የመንግስት ቤት ነበረ። ያን የመንግስት ቤት አንተ አይገባህም ልቀቅ እባል ነበረ ብዙ ጊዜ። እኔ ደግሞ ስራ ልሰራበት ፈልጋለሁ፣ ቃል ነበረኝ። ያንን አጀንዳ ጽፌ ገብቼ ሐዋርያው ያን ቦታ ትረከባለህ፣ ትልቅ ስራ ሰራበታለህ፣ ለሚፈለገው ላቀርከው ፕሮግራም ይሳካላል፣ ይሆንልሃል፣ ማንም አይነካም ይለኛል። ባለቤቴ በጣም ትፈራለች፣ ልጆቼ ይፈራሉ። እኔ ግን ቃል ወጣበት፣ አልፈራም። ጌታ ረድቶኝ 2015 ነው የገባሁት። 2017 ሐምሌ ላይ እንደተባለው እንደ እግዚአብሔር ቃል ተጠርተህ ይሰጣል የተባለው ቦታ ተጠርቼ 1000 ካሬ መሃል ከተማ ተሰጠኝ። አረ ክብር 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 ክብር! ሃሌሉያ! ጌታ ከዚህ በላይ ጭብጨባችሁን እልልታችሁ እኔ የመጣሁት ከአየር ጤና ነው። ከአየር ጤና ቻይና አካባቢ የሚባል ሰፈር ነው። እኔ ያደረገልኝ ነገር እግዚአብሔር መልካም ነው። እግዚአብሔር መልካም ነው። እቺ ህፃን ልጅ አሟት ነበረ። ለ15 ቀን ሆዴን ቆረጠኝ ትላለች። ዝም ብላ ቆረጠኝ ትላለች። ካካ አስቀምጣት ምንም አይላትም። በቃ መቁረጥ ብቻ ነው ለአንድ በቃ 15 ቀን ሌሊቱንም ቀኑንም በቃ ቆረጠኝ ነው ብቻ ነው የምትለው። ከዛ ሲጨንቀኝ ሐኪም ቤትም ስወስድ ሽሮፕ ነው ትላትል ነው ምናምን ብሎ ይሰጣሉ። ሲሰጡኝ ከዛም በሱም አልተሻላትም። አንድ ቀን እንዳጋጣሚ መስከረም 17 ቅዳሜ ነውና ቀኑ ሆዴን ቆረጠኝ ብላ አሁንም ለቅሶ ብቻ ሆነ። እኔም ግራ ገባኝ። ያለች አንድ ልጅ ናት፣ ያለ እናት ነው ማሳድጋት። እናቱ ጠላይ ዳቤ ማለት ነው። ሲጨንቀኝ አንድ ቀን ጓደኛዬ ነበረና እሱ ጎረቤት ወርጬ ዘይትና ውሃ ተጸልዮ ነበረ። ውሃውን እንዳጋጣሚ ውሃውና ዘይቱን ውሃውን አጠጧት፣ ዘይቱን ቀቧት። ከትንሽ ሰዓት ደቂቃ በኋላ ተኘች፣ ተንቆራጠጠችና ትንሽ ቆየችና እኔ ቁጭ ብዬ በቃ እንት እያለኝ ሆዴ ያለችና እኔ ቁጭ አልኩኝ ተናድጄ። ከዛ ምን ላድርግ ምናምን ብዬ በቃ ሲጨንቀኝ ቁጭ ስል ትንሽ ቆየችና ከአፏ ላይ ከአንድ 20 ደቂቃ በኋላ ትንሽ ቆየችና ከአፏ ላይ መዝዛ የሆነ እባብ የሚያክል ነገር ትልቁን አወጣችና ትንሽ አወጣ። ከዛን ረጋለችና መጮህ ጀመረች። ትንሽ ቆየችና
ምንም የለም። በቃ አመመኝ ምናምን በቃ ቆርጠኝ ምናምን ጠፋ። ያመጣበት አለ ተጥሎ የመጣበት የእስራኤል ለጋና ላይ ከዛ እሱ ጋር አምጥቼ እንትን ለማለት ይዤ መጣሁ። እሱንም አንስቼው እንግዲህ በዘይት የሰራበትን የሱ ታምራት ያሳየበት ለማሳየት ይዤ መጣሁ። እግዚአብሔርን አመስግኑልኝ። ለጌታ ክብር ስጡት። በጣም ይገርመኛል። ከዚች ብላቴና ህይወት ውስጥ የወጣውን እባብ የሚመስል ነገር ማለት ነው። ይህንን ተመልከቱ። የ7 ዓመት ልጅ ናት። እግዚአብሔር ግን በሐዋርያው ጸጋ አልፎ እችን ልጅ ሊያጠፋ ጠላት በሷ ውስጥ ያደረገውን ይህንን ክፉን ነገር መታው። ጉባኤው ተነስቶ ቆሞ ለጌታ ኢየሱስ ክብር ይስጥ፣ ክብር ይስጥ፣ ክብር ይስጥ። ክብር ያለው ከዚህ በላይ ባለውለታዬ ጌታ ባለውለታዬ ባለውለታዬ እንካ ምስጋና ጭብጨባ እስቲ ባለውለታዬ ጌታ ባለውለታዬ ባለውለታዬ እንካ ምስጋና ጭብጨባ ስጠራ ወዳጄ ከተፍ ትላለ ቀንበርን ሰባብረ ታሳርፈኛለ ደስ ይለኛል። አባ እሺ የዚህ ወንድም ጓደኛው መስከረም 17 ላይ ለራሱ ጉዳይ ሲባል ጌስት ሃውስ ለጸሎት ይመጣል። ስመጣ በሱ ጉዳይ ላይ ጸለክና ቃል አወጣ። በውሃ ላይ በዘይት ላይ ልክ ያወጣውን ቃል ወደ ቤቱ ይዞ ሲመለስ በጎረቤት ደግሞ የዚህ ወንድም እቺ ብላቴና ሆዷን ትታመማለች። ምክንያቱም እንደሆነ አልተረጋገጠም። ግን ተጨነቀ። ሲቸገር አይቶ ይህ የሱ ጓደኛ የነበረ ወንድም ችግር የለም እኔ ሐዋርያው ቃል ያወጣበት ውሃ ዘይት በይቻለ አጠጣታለሁ፣ እቀባታለሁ፣ አሁን ትፈወሳለች ብሎ ሆዷን በዛ ዘይት ቀባ። ውሃውን አጠጣት። ልክ ካጠጣት በኋላ ከ20 ደቂቃ በኋላ ከወዳ ውስጥ ልክ ትልቅ እባብ የሚመስል ነገር በአፏ ወጣ። ለጌታ ክብር፣ ለጌታ ክብር፣ ለጌታ ክብር።